ሰላም ክብራትና ክብራን ጤና ይስጥልኝ። ውድ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው ቪዲዮአችን የምናየው ስለ ሶስተኛው ፓርት 3 ላንግ ሪስፓራቶሪ ሲስተም ላንግ ሲሆን እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ አድርጋችሁ ጀምሩት፣ እንደምትወዱት እርግጠኛ ነን። ሪስፓራቶሪ ሲስተም አናቶሚ 3 ፓርቶች ነው ያሉት ማለት ነው። 2 ፓርቶችን ከዚህ በቀደም የሰራናቸው ሲሆን ዛሬ ደግሞ የምናየው ላንግ ሶስተኛው ሴክሽን ወይም ፓርት 3 ይሆናል። ስለዚህ ላንግ ይሆናል ማለት ነው። ኢች ላንግ ሃዝ ኮኒካል ሼፕ ስትራክቸር አላቸው። ላንግ 2 ሲሆን ኢትስ ዋይድ ኦን ዘ ቤዝ ኢትስ ዋይድ ኮንኬቭ ቤዝ ሬስት አፖን መስኩላር ዲያፍራም። እዚህ ጋር ዲያፍራም አለ። ስለዚህ የላንግ ቤዙ እና ኮንኬቭ ፓርት የሆነው የላንግ ቤዝ እዚህ ዲያፍራሙ ላይ ይቀመጣል ማለት ነው። የኛው ነው ኮንኬቭ የላንጉ ማለት ነው። ስለዚህ ከዲያፍራሙ ቁጭ ይላል። የኛውም እንደዚሁ የላንግ ሁለተኛውም እንዲሁ ዲያፍራሙ ላይ ይቀመጣል ማለት ነው። ስለዚህ ዘ ቤዝ ኦፍ ዘ ላንግ ሬስትስ አፖን ዘ መስኩላር ዲያፍራም ኦር ቴንዲኒየስ ፓርት ኦፍ ዘ ዲያፍራም ማለት እንችላለን ማለት ነው። ኢትስ ሪሌቲቭሊ ብለንት ሱፔሪየር ሪጅን፣ ይሄ ሱፔሪየር ሪጅን ደግሞ ብለንት ነው። ኮልድ አፔክስ ኦር ኮፑላ፣ ይሄ ፓርት የላንግ የላይኛው ፓርት አፔክስ ወይም ኮፑላ ብለን የምንጠራው ነው ማለት ነው። ስላይትሊ ሱፔሪየር ኤንድ ፖስቴሪየር ቱ ክላቪክል፣ በምንተነፍስበትና አት ኖርማል ኮንዲሽን በኢንስፓይሬሽን ኤክስፓይሬሽን ጊዜ ያው ርዝመቱ ይለያያል። ስለዚህ ይሄ ክላቪክል ከሆነ ላንግ ፖስቴሪየር ቱ ክላቪክል ኤንድ ስላይትሊ ሱፔሪየር ሊኖር ይችላል ማለት ከ2 እስከ 3 ሴንቲሜትር ከክላቪክል ከፍ ትችላለች ወደ ኢንስፓየር በምናደርግበት ጊዜ ማለት ነው። ስለዚህ ቱዋርድ ዘ ሚድ ላይን ዘ ላንግስ አር ሰፓሬትድ ፍሮም ኢች አዘር ባይ ዘ ሚዲስትኔም። ሚዲስትኔም የምንላቸው እንግዲህ በሁለት ላንግ መካከል የሚገኙት ሀርትን እና ሌሎች ብለድ ቪዝሎች ምናምን እነዚህ ስትራክቸሮች ሚዲስትኔም ይባላሉ። ስለዚህ ሁለት ላንግ የሚከፍላቸው ሚዲስትኔም የሚባለው ፓርት ነው ማለት ነው። ስለዚህ ሁለቱ ላንግ ይሄን ይመስላሉ። ላንግ እንግዲህ ይሄኛው ላንግ ራይት ላንግ ነው፣ ይሄኛው ደግሞ ሌፍት ላንግ ነው። ይሄ እንደምታዩት አፔክስ ይባላል፣ ይሄኛው ደግሞ ቤዝ ነው። ስለዚህ ሌላው ሰርፌስ ነው፣ ያው ወደ ኋላ የምናየው ይሆናል። ግን እንየውም ከተባለ ላንግ 3 ሰርፌሶች አሏት። ይሄኛው ኮስታል ሰርፌስ ይባላል። ኮስታል ሰርፌስ ነው። በታች ደግሞ ያለው ዲያፍራማቲክ ፓርቱ ዲያፍራማቲክ ሰርፌስ ይባላል። ሌላው ሚዲያል ሰርፌስ ይባላል። በዚህኛው ሳይድ ያለው ደግሞ ሚዲያል፣ በውስጠኛው ሳይድ ሚዲያል ሰርፌስ ይባላል። ሚዲያል ሰርፌስ ደግሞ በሁለት ነው የምንከፍለው፣ ሚዲስትኒያል ሰርፌስ እና ቨርተብራል ሰርፌስ ብለን እንከፍለዋለን ማለት። ቦርደር 3 ቦርደር ነው ያለው። ይሄኛው ቦርደር ኢንፌሪየር ቦርደር ይባላል። ይሄኛው ሻርፕ የሆነ ቦርደር ደግሞ አንቴሪየር ቦርደር ይባላል። ይሄኛው ብለንቱ ደግሞ ፖስቴሪየር ቦርደር ኦፍ ዘ ላንግ ይባላል። ስለዚህ 3 ቦርደሮች አሉት፣ 3 ሰርፌሶች ዊዝን አንደኛው ሰርፌስ 2 ሴክሽን አለው ማለት ነው። ሌላው ላንግ 3 ሎቦች አሉት። ሎብ ይሄኛው ሱፔሪየር ሎብ ይባላል፣ ይሄኛው ደግሞ ሚድል ሎብ ይባላል፣ ይሄኛው ደግሞ ኢንፌሪየር ሎብ ይባላል። ይሄ ለራይት ላንግ ነው 3 ሎብ የሚኖረው። ለሌፍት ላንግ ደግሞ 2 ሎብ ይኖረዋል። ዚስ ኢዝ ሱፔሪየር ሎብ፣ ዚስ ኢዝ ኢንፌሪየር ሎብ ማለት 2 ሎብ። በፊዥር ራይት ላንግ ሃዝ 2 ፊዥር። ራይት ላንግ ከሆነ 3 ሎብ 2 ፊዥር ነው የሚኖረው። ሌፍት ላንግ ከሆነ ደግሞ 2 ሎብ 1 ፊዥር ነው የሚኖረው። ስለዚህ ራይት ላንግ ላይ የሚገኘው ፊዥር ይሄኛው ሆሪዞንታል ፊዥር ይባላል፣ ይሄኛው ደግሞ ኦብሊክ ፊዥር ይባላል ማለት ነው። ስለዚህ ሆሪዞንታል ፊዥር ከራይት ላንግ ብቻ ነው የሚገኝ ማለት ነው። ኦብሊክ ፊዥር ግን ከሁለቱም ይገኛሉ። ስለዚህ ሌፍት ላንግም ይሄ ኦብሊክ ፊዥር አለ፣ ራይት ላንግም ኦብሊክ ፊዥር አለ ማለት ነው። ስለዚህ ሌፍት ላንግ 2 ሎብ 1 ፊዥር፣ ራይት ላንግ 3 ሎብ 2 ፊዥር አለ ማለት ነው። ሌላው ዲፈረንሳቸውን በዛው እናወራ። እንግዲህ ዲፈረንስ 2 አውርተናል። ቤዝድ ኦን ሎብ አውርተናል፣ ቤዝድ ኦን ፊዥርም አውርተናል። ሌላው ራይት ላንግ ሾርት እና ሞር ቮሊዩምነስ ነች፣ ሾርተር እና ሞር ቮሊዩም ያላት ነች ራይት ላንግ ማለት። ሌፍት ላንግ ደግሞ ሎንገር ኤንድ ናሮወር ነች ማለት፣ ሎንገር ኤንድ ናሮወር ነች ማለት ነው። ይሄኛው 3ኛው ዲፈረንሳቸው ነው። 4ኛው ዲፈረንሳቸው ራይት ላንግ ሞር ኦፍ ካርዲያክ ኖች የላትም። ሌፍት ላንግ ግን ሞር ካርዲያክ ኖች አላት ማለት ነው። እንግዲህ ሀርት ብዙ ጊዜ 2/3 ፓርቷ ወደ ሌፍት ፓርት ኦፍ
ዘላንግ ስለምትገኝ ሀርት መታ የምትገባበት ፓርት ይሄ ላንግ ኖች ተፈጥሯል ማለት። በዛ ምክንያት ይሄ ካርዲያክ ኖች ይባላል። this is cardiac notch, so that cardiac notch is more prominent in the left lung as compared to the right lung ማለት ነው። አምስተኛው ዲፈረንስ ይሄ ሊንጉላ ነው። በዚህ በካርዲያክ ኖች በመፈጠሩ ምክንያት ይሄ ምላስ የሚመስል ስትራክቸር ይሄ ሊንጉላ የምንለው is found on the more found on the left lung than right lung ማለት ነው። ስለዚህ ይሄ አምስቱ ዲፈረንሳቸው ነው ማለት። ሌላው ዲፈረንሳቸው በሌፍት እና በራይት ላንግ ሂለሙ ነው። ሂለሙ እንትኖቹ ሩቶቹ ወይም ደግሞ ብለድ ቪዝሎቹ ብሮንካይ እና ሊምፋቲክ ቪዝሎቹ ነርቮቹ የሚወጡበት ፓርት እሱ ጋር ዲፈረንስ አለ። እሱን ኔክስት ላይ አሁን እናያለን ማለት ነው። ስድስተኛው ላይ ሂለም ላይ እንዴት ዲፈረንስ አላቸው የሚለውን እናያለን። ስለዚህ ይሄን ይመስላል ስለ ላንግ ዲፈረንስ። ስለዚህ ላንግ ሃዝ 3 ሰርፌስስ ዘ ዋን ኢዝ ኮስታል ሰርፌስ በዛኛው ገጥ ያለው ኮስታል የምንለው ሪፑ ኮስታል ካርትሌጅ ወይም ደግሞ ሪፑ የሚነካው የላንግ ፓርት ኮስታል ሰርፌስ እንለዋለን። ሁለተኛው ዲያፍራማቲክ ነው። ዲያፍራማቲክ የምንለው ይሄኛው ነው። ዲያፍራም ጋር የሚነካው ፓርት ዲያፍራማቲክ ሰርፌስ እንለዋለን። ሶስተኛው ሚዲስትኒያል ነው። ሚዲስትኒያል የምንለው ይሄኛው ነው። ይሄኛው ፓርት ሚዲስትኒያል ፓርት ስንለው ሁለት ውስጡ ጋር ይሄ ሂለም ይዟል ማለት ነው። ይሄ ሂለም ይባላል። ይሄ ኤሪያ ሂለም ይባላል። ስለዚህ ይሄ ፓርት ምን ብለን እንጠራዋለን ማለት ነው? የሂለም ብለን እንጠራዋለን። ይሄኛው ፓርት ሚዲስትኒያል ሰርፌስ ነው የምንለው። ሚዲስትኒያል ሰርፌስ ደግሞ ምን ብለን እንጠራዋለን? ስለዚህ ይሄኛው ፓርት ሶስተኛው ሰርፌስ እዚህ እስከዚህ ድረስ ያለው ሚዲስትኒያል ፓርት ነው ማለት ነው። ይሄኛው ፓርት ሚዲያል ሲሆን ይሄኛው ደግሞ ቨርተብራል ፓርት እንለዋለን ማለት ነው። ስለዚህ ይሄ ሂለም ነው። እያንዳንዷ ፓርት ደግሞ እያንዳንዷ ሩት ትባላለች ማለት ነው። ይሄኛው እንግዲህ ቅድም በተነጋገር ነው መጀመሪያ ቦርደር ልናገርና ስለ ሩት እናወራለን። ይሄ 3 ቦርደር አለው 3 ሰርፌስ አለው ብለናል። አንቴሪየር ቦርደር ነው ነው ሻርፕ ኤሪያው ይሄ አንቴሪየር ቦርደር ይባላል። ኢንፌሪየር ቦርደር ነው ይሄም ሻርፕ ነው ቤዙ ያለው ኢንፌሪየር ቦርደር ይባላል። ሌላው ፖስቴሪየር ቦርደር ነው ብለንት ነው ይሄ ነው ብለንት ጠፍጣፋ ነው ይሄ ፖስቴሪየር ቦርደር እንለዋለን ማለት ነው። ኔክስት ሌላው ይሄ ፓርት እንትኖችን እናውራ ካልነ አሁን ይሄን ላንግ ቀጥታ በማየት ሌፍት ላንግ መሆኑን አውቃለሁ ማለት ነው። ሌፍት ላንግ እንደሆነ ዝም ብሎ ማውቅ አንደኛ ፊዥሩ አንድ ነው ያለው ስለዚህ ሁለት ሎብ ነው ያለው ስለዚህ ሌፍት ላንግ ሊሆን ይችላል። ሁለተኛው ቅድም የሂለም ዲፈረንስ ብያለሁ። አሁንም ሌፍት እና ራይት ላንግ ባሉበት እናያለን ሂለም ዲፈረንስ። ግን ይሄ የሌፍት ስለሆነ ይሄ ፕሊሞነሪ አርተሪ ነው ከላይ ነው የሚገኝ። ይሄ ብሮንካይ ነው ሌፍት ብሮንካይ ከኋላ ነው የሚገኝ። አንቴሪየርሊ ደግሞ ይሄ ፕሉሞናሪ ሱፔሪየር ፕሉሞናሪ ቬን እና ኢንፌሪየር ፕሉሞናሪ ቬን ይገኛል። ስለዚህ ከላይ ወደታች ስንመጣ የላይ የሚገኘው ከሌፍት ላንግ ከራይት ላንግ ከላይ የሚገኘው ብሮንካይ ነው ራይት ብሮንካይ ነው። ከዚህኛው ደግሞ ፕሉሞናሪ አርተሪ ነው ማለት ነው። ስለዚህ በደንብ ዲፈረንስ አላቸው። የሌፍት ላንግ ነው ይሄ ያኛው ደግሞ ይለያል ከዚህ በአቀማመጡ ይለያል። ስለዚህ ዲፈረንሳቸው ምን ይሆናል? ግን ባጭሩ ይሄ ፕሉሞናሪ አርተሪ ነው ብሮንካይ ነው ቬን ነው ይሄኛውም ቬን ነው ሱፔሪየር እና ኢንፌሪየር ፕሉሞናሪ ቬን ማለት ነው። ስለዚህ ይሄን ይመስላል ዲፈረንሳቸው። ዲፈረንስስ ቢትዊን ራይት ኤንድ ሌፍት ላንግ ስነድ ኦብሊክ ፊዥር ዲፈረንሳቸው እንግዲህ አንድ ነው የሚቀረን እናወራለን። ሂለም ኦብሊክ ፊዥር ስንል ዚስ ዋን ኢዝ ኦብሊክ ፊዥር። ስለዚህ ቢትዊን ቶራሲክ 3 ኤንድ ቶራክ 5 አፕ ቱ 6 ኮስታል ካርትሌጅ ፓራስተርናል ላይን ፓራስተርናል ላይን ብንከፍለው በዚህ ሬንጅ ይገኛል ማለት ነው። ሆሪዞንታል ፊዥር እንለው ይሄኛው ነው። ፓራላል ቱ ፎርዝ ሪፕ ይገኛል። ጆይን ኦብሊክ ፊዥር አት ሚድ አክሲለሪ ላይን ይሄው እዚህ አካባቢ ሚድ አክሲለሪ ላይን ላይ ሁለቱም ይገናኛሉ። ሆሪዞንታል ፊዥር እና ኦብሊክ ፊዥር ይገናኛሉ ማለት ነው። ራይት ላንግ ጋር ስንመጣ ራይት ላንግ ኢዝ ሾርተር ላርጀር ዛን ዘ ሌፍት ቅድም ብለናል። ራይት ላንግ ሾርት እና ሞር ቮሊዩም ሞር ላርጀር ናት ከራይቱ ማለት ምክንያቱም ራይቱ ናሮወር እና ሎንገር ነው ማለት ነው። ሃስ 3 ሎብስ ራይት ላንግ 3 ሎብ አለው ሌፍት ላንግ 2 ሎብ አለው ብለናል። ዘ ሎወር ሞስት ፓርት ኦፍ ሱፔሪየር ሎብ ኦፍ ዘ ላንግ ሌፍት ላንግ ዛት ፕሮጀክትስ ሚዲያሊ አበብ አንቴሪየር ኢንድ ኦፍ ኦብሊክ ፊዥር ኢዝ ኮልድ ሊንጉላ። ቅድም እንዳልኩት ይሄ ፓርት ምን ይባላል? ሊንጉላ ይባላል ማለት ነው። ይሄ ሱፔሪየር ሎብ ነው። የሱፔሪየር ሎብ የመጨረሻው ፓርቱ ሊንጉላ ይባላል ማለት ነው። ይሄ ካርዲያክ ኖች ይባላል። ካርዲያክ ጋር ግንኙነት ያለው ማለት ነው።
ስለዚህ ዲስ ኢዝ ባይ ዘ ዌይ ሞዴል ነው። ይሄ ሞዴል ነው። ይሄም እንግዲህ ሌፍት ላንግ ነው ላንጉ። ምክንያቱም እንደምታዩት አንድ ፊዠር ነው ያለው፣ ሁለት ሎብ ነው ያለው። ዚስ ኢዝ ሱፔሪየር ሎብ፣ ዚስ ኢዝ ኢንፌሪየር ሎብ ማለት ነው። አሁን ይሄ ኮስታል ሰርፌስ ነው የሚባል ሪፑን የሚያገኘው ፓርት ስለሆነ፣ ይሄኛው ፓርት ደግሞ ሚዲስትኒያል ሰርፌስ ኦፍ ዘ ላንግ ይባላል። ስለዚህ ይሄ እንደምታዩት አኦርታ ነው። እዚህ ጋር ሩት ለምንጠራው እንግዲህ ይሄን ፓርት ነው ሩት ምንለው። ስለዚህ ዚስ ኢዝ ፕልሞነሪ አርተሪ ዲሲ ከላይ ያለው ማለት ነው። ዚስ ኢዝ ብሮንካይ ሌፍት ብሮንካይ፣ ዲስ ኢዝ ሱፔሪየር ፕልሞነሪ ቬን፣ ዲስ ኢዝ ኢንፌሪየር ፕልሞነሪ ቬን። ስለዚህ ከላይ ወደታች ስነድ አንደኛ የምናገኘው ፕልሞናሪ አርተሪ ነው፣ ከዛ ብሮንከስን ነው፣ ከዛ ሱፔሪየር ፕልሞናሪ ቬን ነው፣ ከዛ ኢንፌሪየር ፕልሞናሪ ቬን ነው። ስለዚህ አንቴሪየር ቱ ፖስተሪየር ሲሆን መጀመሪያ ቬን እናገኛለን፣ ከዛ አርተሪውን እናገኛለን ፕልሞናሪ አርተሪ፣ ከዛ ብሮንከስ ከአንቴሪየር ቱ ፖስተሪየር ስነድ። ከላይ ወደታች ከሆነ ግን የሚቀድመው ፕልሞናሪ አርተሪ ነው ማለት ነው። ይሄ ቦርደር ነው አንቴሪየር ቦርደር፣ ዚስ ኢዝ ኢንፌሪየር ቦርደር፣ ዲስ ኢዝ ፖስተሪየር ቦርደር። ያው ሌላው ዘሴም ነው። ቅድም በራይት ላንግ እና በሌፍት ላንግ ዲፈረንስ አለ ብዬ ነበር ሂለሙ ላይ ስድስተኛው። ስለዚህ አሁን ማየት እንችላለን። ይሄ ሂለሙ ነው ተቆርጦ ሂለሙ ብቻ የመጣው ነው። ይሄ የራይት ላንግ ነው፣ ይሄ የሌፍት ላንግ ነው። ስለዚህ ከላይ ወርታች ሱፔሪየር ቱ ኢንፌሪየር ስንል ዲፈረንስ አለ በሌፍት እና በላይ። ስለዚህ አንደኛ ላይ የምናገኘው ከላይ የምናገኘው ይሄ ኢፒአርተሪያል ብሮንከስ ወይም ራይት ብሮንከስ ነው ማለት ነው። ኢፒአርተሪያል ብሮንከስ ማለት ከአርተሪው በላይ ያለ ብሮንከስ ኢፒአርተሪያል ብሮንከስ ነው። ቀጥላ የምናገኘው ይሄ ፕልሞናሪ አርተሪ ነው ሁለት፣ ከዛ ፕልሞናሪ አርተሪን አገኘን ማለት ነው። እዛ ሌላ ብሮንከስ አለ እዚህ ጋር ሃይፖአርተሪያል ብሮንከስ። ይሄ ፕልሞናሪ አርተሪ ነው። ከፕልሞናሪ አርተሪ በላይ ያለው ብሮንከስ ኢፒአርተሪያል ብሮንከስ ይባላል። ከፕልሞናሪ አርተሪ በታች ያለው ብሮንከስ ሃይፖአርተሪያል ብሮንከስ ይባላል ማለት ነው። ስለዚህ ሁለት ብሮንከስ እዚህ ሌፍት ጋር ዩት አንድ ብሮንከስ ብቻ ነው የሚኖረው፣ አንድ ብቻ። ከዚህ ጋር ግን ሁለት ብሮንከስ አለ ማለት ነው። ከዚህ ጋር ደግሞ ስለዚህ ሁለት ብሮንከስ አለ። እዚህ ጋር ፕልሞናሪ አርተሪው ከላይ ነው ያለ ብለን ነበር። አሁን ግን ፕልሞናሪ አርተሪ ሁለተኛ ላይ ነው ያለው፣ አንደኛ የሚገኘው ብሮንከስ ነው ማለት። ስለዚህ ኢፒአርተሪያል ብሮንከስ 1፣ ከዛ ፕልሞናሪ አርተሪ 2፣ ከዛ ሃይፖአርተሪያል ብሮንከስ 2 3 ማለት ነው። እንግዲህ ሶስት ስትራክቸሮችን አየን። ከዛ ይሄ ሱፐሪየር ፕልሞናሪ ቬን ይባላል፣ ይሄኛው ደግሞ ኢንፌሪየር ፕልሞናሪ ቬን ይባላል ማለት። ስለዚህ አሬንጅመንቱ ከላይ ወርታች ለራይት ላንግ ከላይ ወርታች ስነድ ብሮንከስ ፕልሞናሪ አርተሪ፣ አሁንም ብሮንከስ ሱፔሪየር ፕልሞናሪ ቬን፣ ከዛ ኢንፌሪየር ፕልሞናሪ ቬን ይሆናል ለራይት። ይሄ ለራይት ላንግ ነው ማለት ነው። ይሄኛው እንደምታዩት እቺ ወጥት ያለችው እቺ ፕልሞናሪ ሊጋመንት ትባላለች ማለት ነው፣ እቺኛው ፓርት ማለት ነው። ከዚህ ጋር ስንመጣ ሌፍት ላንግ ደግሞ ስንመጣ ከላይ የምናገኘው ይሄኛው ፕልሞናሪ አርተሪ ይባላል። ከታች የምናገኘው ይሄ ብሮንከስ ነው፣ ሌፍት ብሮንከስ። ከዛ ይሄ ሱፔሪየር ፕልሞናሪ ቬን ነው፣ ይሄኛው ደግሞ ኢንፌሪየር ፕልሞናሪ ቬን ነው። ስለዚህ አሁን ላይ ወጣች ስንመጣ ለሌፍት ላንግ መጀመሪያ ፕልሞናሪ አርተሪ ነው፣ ከዛ ብሮንከስ ነው፣ ከዛ ሱፔሪየር ፕልሞናሪ ቬን ነው፣ ኢንፌሪየር ፕልሞናሪ ቬን ነው። አያችሁት ዲፈረንሱ? ከላይ አንደኛ ፕልሞናሪ አርተሪ ነው፣ እዚህ ጋር ብሮንከስ ነው። ቀጥሎ ፕልሞናሪ አርተሪ ነው፣ ከዚህኛው ጋር ደግሞ ብሮንከስ ነው። ቀጥሎ እዚህ ጋር ብሮንከስ ሲሆን ከዚህ ጋር ብሮንከስ የለም። ከዛ ሱፔሪየር እያለ ይቀጥላል። ዲፈረንስ አላቸው በሩታቸው ወይም በሂለማቸው ማለት ነው፣ ሌፍት ላንግ እና ራይት ላንግ። ሌላው እዚህ ጋር ሌላው ይሄ እንደምታዩት ይሄ ፓርት ፕልሞናሪ ሊጋመንት ይባላል ማለት ነው። ስለዚህ በራይት ላንግ እና በራይት ላንግ እና በሌፍት ላንግ መካከል ያለው የሩት ኦፍ ሂለም ወይም የሂለም ዲፈረንስ ይሄን ይመስላል። ይሄ ከዲፈረንሳቸው ከላይ ወደታች ከመምጣት አንጻር ነው። ግን ከአንቴሪየር ቱ ፖስተሪየር ግን ሲሚላር ናቸው። አንቴሪየር ቱ ፖስተሪየር ግን ስነድ መጀመሪያ የሚገኘው ፕልሞናሪ ቬን ነው። ከዛ ቀጥሎ የምናገኘው ፕልሞናሪ አርተሪ ነው። ከዛ ቀጥሎ የምናገኘው ፖስተሪየር የሚገኘው ብሮንከስ ነው። ስለዚህ ቬን፣ አርተሪ፣ ብሮንከስ ነው የሚሆነው ማለት ነው። ይሄኛውም እንደዛው መጀመሪያ ፕልሞናሪ ቬን፣ ከዛ አርተሪ፣ ከዛ ብሮንከስ። ስለዚህ ብሮንከስ ዘ ሞስት ፖስተሪየር ፓርት ኦፍ ስትራክቸር ነው ማለት ፖስተሪየር ነው፣ ወደ ፖስተሪየር ሲያይ የሚገኝ ነው ማለት። ስለዚህ ከአንቴሪየር ቱ ፖስተሪየር ስነድ ሲሚላር ናቸው ሁለቱም ላንግ እና ራይት። ከሱፔሪየር ቱ ኢንፌሪየር ስንመጣ ግን ዲፈረንስ አላቸው ማለት ነው። ይሄን ይመስላል። ሌላው ሰግመንታል ዲቪዥን ኦፍ ዘ ላንግ ስነድ ዘ ሎብስ ኦፍ ዘ ላንግ አር ሰብዲቫይድድ ኢንቱ ሰግመንትስ። እንደምታዩት ይሄ ፕራይሜሪ ብሮንካይ ነው። ፕራይሜሪ ብሮንካይ ወደ ሁለት ብሮንካይ ራይቱ ወደ ሁለት ተከፈለ፣ ሌፍቱ ደግሞ ራይቱ ወደ 3 ተከፈለ፣ ሌፍቱ ደግሞ ወደ ሁለት ብሮንካይ ተከፈለ። አት ሴም ታይም
አሴም ታይም እንትኖቹ ደግሞ ሎብስ ኦፍ ዘ ላንግ ወይም ደግሞ ሎባር ብሮንካይ የሚባለው ደግሞ ወደ ተለያየ ሴግመንታል ዲቪዥን ኦፍ ዘ ላንግ ይከፈላል ማለት ነው። ስለዚህ ሴግመንታል ዲቪዥን ኦፍ ሴግመንታል ብሮንካይ ያየ ነው ሴም ቲንግ ዊዝ ሴግመንት ኦፍ ዘ ላንግ ጋር ተመሳሳይ ነው ማለት ነው። ስለዚህ ለምሳሌ ሱፔሪየር ሎብ ኦፍ ሱፔሪየር ብሮንካይ ወደ ሱፔሪየር ሎብ ኦፍ ዘ ላንግ ነው የሚሄድ ማለት ነው። ስለዚህ 1 2 3 4 እነዚህ የምንላቸው ሴግመንታል ዲቪዥን ኦፍ ብሮንካይ ናቸው ወደ ላንግ የሚገቡት ማለት ነው እና ከላንግ ጋር ተመሳሳይ ነው ማለት ነው። ስለዚህ ሴግመንቶቹ በኮኔክቲቭ ቲሹ ነው የሚለያዩ ማለት ነው። ኮኔክቲቭ ቲሹ ሰብታይ ላይ ያያቸዋል። ራይት ላንግ 10 ሴግመንት ነው የሚኖረው፣ ሌፍት ላንግ ደግሞ 9 ሴግመንት ነው የሚኖረው ማለት ነው። ስለዚህ ይሄ ራይት ብንቆጥረው አሁን ይሄ 10 ነው እንደምታዩት መጨረሻው፣ ይሄኛው ደግሞ 10ም ሊሆን ይችላል 9ም ሊሆን ይችላል 8ም ሊሆን ይችላል። አንዳንዴ 1 እና 2 ፊውዝድ ካደረጉ 9 ይሆናል። ማን 7 እና 8 ፊውዝ ከሆነ 9 ያደርጋል። 1 እና 2 ከሆነ ደግሞ 8 ሊሆን ይችላል። ምንም ፊውዝ ካላረገ 10 ሊሆን ይችላል። ስለዚህ ይሄ ነው ማለት ነው። ሌፍት ላንግ 9 ሰምታይምስ 10 ራይት ላንግ ደግሞ 10 ሊሆን ይችላል ማለት ነው። ሞስትሊ እንደዚህ ይሆናሉ ማለት ነው። እንግዲህ ራይት ላንግ ስነድ ሱፔሪየር ሎብ 3 ሴግመንቶች አሉት ላንጉ። አፒካል ሴግመንት፣ አንቴሪየር ሴግመንት እና ፖስተሪየር ሴግመንት የሚባሉ አሉት። ስለዚህ አፒካል የምንለው ይሄ አረንጓዴው ፓርት ነው። የአፒካል ሴግመንት የምንለው ይሄኛውን ፓርት ነው። ፖስተሪየር ሴግመንት የምንለው ይሄኛውን ነው። አንቴሪየር ሴግመንት የምንለው ደግሞ ይሄኛውን ነው ማለት ነው። ይሄ ሱፔሪየር ሎብ ነው። ይሄ እንደምታዩ ሱፔሪየር ሎብ ያለ ነው። ሚድል ሎብ የምንለው ደግሞ ላተራል ሴግመንት እና ሚዲያል ሴግመንት አለው። ይሄ ነው ሚድል ሎብ የምንለው። ይሄኛው ሚዲያል ሴግመንት እንለዋለን። ይሄኛው ደግሞ ላተራል ሴግመንት እንለዋለን ማለት ነው። ስንት አየን አሁን? 5 አየን። ከዛ ኢንፌሪየር ሎብ ላይ ደግሞ ኢንፌሪየር የምንለው ይሄ እንዳለ ይሄ ኤሪያ ነው። ኢንፌሪየር ሎብ ደግሞ ሱፔሪየር ወይም አፒካል ሴግመንት የሚባላለው። ሱፔሪየር ወይም አፒካል የምንለው ይሄኛው ቀዩ ኤሪያ ነው። አንቴሪየር ባዛል የምንለዋለን። አንቴሪየር ባዛል የምንለው ይሄኛውን ፓርት ነው ማለት ነው። ከዛ አንቴሪየር ባዛል ካልና ሚዲያል ባዛል አለ። ከዛ ላተራል ባዛል የምንለው ይሄኛውን ፓርት ነው ማለት ነው። ከዛ ፖስተሪየር ባዛል የምንለው ይሄኛውን ፓርት ነው ማለት ነው። ሚዲያል ስለማይታይ ነው። ስለዚህ ስንት ሆነ ማለት ነው? እዚህ ጋር 5 እዚህ ጋር 5 10 ሆነ ማለት ነው። ራይት ላንጉ ይሄ ነው። ስለዚህ ራይት ላንግ ነው፣ ላተራል ቪው ነው ማለት ነው። ከዛ ሌፍት ላንግ እናያለን። ሌፍት ላንግ 2 ሎብ አለው፣ ሱፔሪየር ሎብ እና ኢንፌሪየር ሎብ። ሱፔሪየር ሎብ የምንለው ይሄኛውን ነው ማለት ነው። ኢንፌሪየር ሎብ የምንለው ይሄኛውን ነው። ይሄ አፒካል ይባላል። አፒኮ ፖስተሪየር ወይም አፒካል እንለዋለን። ከዛ ይሄኛው ፓርት አንቴሪየር እንለዋለን ማለት ነው። ይሄኛው ፓርት ደግሞ አንቴሪየር የምንለው ፓርት ደግሞ ይሄኛው አንቴሪየር ብለናል። ይሄ አፒኮ ፖስተሪየር ብለናል። ሱፔሪየር ሊንጉላር የምንለው ይሄኛውን ፓርት ነው ማለት ነው። ኢንፌሪየር ሊንጉላር የምንለው ደግሞ ይሄኛውን ፓርት ነው ማለት ነው። ስለዚህ ሱፔሪየር ሎብ ይባላል። ስንታየን? 5 አየን። እዛ ሱፔሪየር አፒካል የምንለው ይሄኛውን ፓርት ነው። ከዛ ላተራል ባዛል የምንለው ይሄኛውን ፓርት ነው። ፖስተሪየር ባዛል የምንለው ይሄኛውን ፓርት ነው። አንቴሪየር ባዛል የምንለው ይሄኛውን ፓርት ነው ማለት ነው። ስለዚህ ብዙ ጊዜ ሚዲያል ባዛል የሚባለው ከሌለ 9 ይሆናል ማለት ነው። ሚዲያል ባዛል የምንለው ማናገኘው ከሆነ ሎቡ 9 ይሆናል ማለት ነው። ስለዚህ ይሄን ይመስላል። እነዚህ እንግዲህ ሴግመንታል ዲቪዥን ኦፍ ዘ ላንግ የምንላቸው ናቸው። ላንግ መጨረሻ ላይ በሴግመንት ነው የምትከፋፈለው ማለት ነው። አንድ ሴግመንት ለምሳሌ አፒካል ሴግመንት ለን ካሰብን አፒካል ሴግመንት ለምሳሌ እቺ ሴግመንት የራሷ የሆነ ብሮንካይ ሴግመንታል ብሮንካይ አላት። የራሷ የሆነ ፑልሞናሪ አርተሪ፣ የራሷ የሆነ ፑልሞናሪ ቬን፣ ነርቭ፣ ሊምፋቲክ ድሬኔጅ አላት ሴግመንት ማለት ነው። ስለዚህ ይሄ ነው ላንግ ሴግመንት የምንለው ማለት ነው። ስለዚህ ላንግ እንግዲህ ትራኪያ ነው። ይሄ ፕራይሜሪ ብሮንካይ ነው። ከዛ ፕራይሜሪ ብሮንካይ ወደ 3 ሎባር ብሮንካይ ይከፈላል። 3 ሎባር ብሮንካይ ደግሞ እንደምታዩት መጨረሻ አካባቢ ያሉት ወደ ሴግመንታል ብሮንካይ ይከፈላል። እንደምታዩት ይሄ አንድ ብሮንካይ ያለበት ኤሪያ ይሄ ኤሪያ ሴግመንታል ዲቪዥን ኦፍ ዘ ላንግ የምንለው እነዚህ ሴግመንታሎች ያሉበት ኤሪያ ነው ማለት ነው። ስለዚህ የሴግመንታል የብሮንካዩ ሴግመንታል ብራንች ከላንጉ ብራንች ከላንጉ ስም ጋር ተመሳሳይ ነው ማለት ነው። ይሄ ደግሞ ሌፍት ነው። ፕራይሜሪ ሌፍት ብሮንካይ ወደ 2 ብሮንካይ ሎባር ብሮንካይ ሱፔሪየር ሎባር ብሮንካይ እና ኢንፌሪየር ሎባር ብሮንካይ ተከፍሏል። ሱፔሪየሩ እነዚህን ሴግመንታል ዲቪዥን ይሰጣል፣ ኢንፌሪየሩ ደግሞ እነዚህን ሴግመንታል ዲቪዥን ይሰጣል ማለት ነው። ክሊኒካል ሲግኒፊካንስ ኦፍ ብሮንኮ ፑልሞናሪ ሴግመንት ስነድ ብሮንኮ ፑልሞናሪ ሴግመንት ላንግ እና ብሮንካይ እንደዚህ በሴግመንት መከፋፈሉ ጥቅሙ ምንድነው? ክሊኒካሊ ስንል ብሮንኮ ፑልሞናሪ ሴግመንት ሀዝ ሴግመንታል ብሮንከስ አለው፣ ሴግመንታል ብራንች ኦፍ ፑልሞናሪ አርተሪ አለው፣ ፑልሞናሪ ቬን አለው፣ ሊምፋቲክ ቪዝሎች አሉት፣ ነርቮች አሉት ማለት ነው። ስለዚህ
ምንድነው ባጭሩ ቅድም እንዳልኩት አንድ አፒካል ሴግመንት የምትባለው አንዷ ፓርት የራሷ የሆነ ብሮንካ ያላት የራሷ ነርቭ አላት አርተሪ አላት ቬን አላት ሊምፋቲክ ቪዝል አላት ስለዚህ ምንድነው ሰርጂካሊ ሪሴክቴብል ነው ማለት የየራሳቸው ካላቸው ያን ፓርት ለምሳሌ የአፒካል ፓርት ኦፍ ዘ ላንግ ለምሳሌ በቲቪ በካንሰር በምናምን ብትጎዳና ከጥቅም ውጭ ብትሆን እችን ማስወገድ ይቻላል ማለት ነው ምክንያቱም የራሷ ነርቭ ስላላት የራሷ ነርቭ ብቻ የሚጎዳው ማለት ነው እንጂ ሌላ ችግር አያመጣም ግን ለሁሉም አንድ ነርቭ ቢሆን ኑሮ ይሄኛው ነርቭ ስነካው ሙሉ ለሙሉ ላንግ ፓራላይዝ ይሆናል ማለት ነው ስለዚህ ሰርጂካሊ ሪሴክቴብል ማለት አንድ ሴግመንት ብቻ ቢጎዳ ያችን ሴግመንት በቀዶ ጥገና ወይም ሰርጂካሊ ማስወገድ ይቻላል ማለት ነው ዩዥዋሊ ኢንፌክሽን ኦፍ ሴግመንት ሪሜንስ ሪስትሪክትድ ብዙ ጊዜ ኢንፌክሽኖች ሪስትሪክትድ ናቸው ኦልዞ ሳም ኢንፌክሽንስ ላይክ ቲቪ ሜይ ስፕሪድ ፍሮም ዋን ሴግመንት ቱ አናዘር ስለዚህ ላንግ በተለያየ ሴግመንት ወደ ለምሳሌ ራይት ላንግ ወደ 10 ሴግመንት መከፈሏ ጥቅሙ ምን መሰላችሁ ኢንፌክሽን ከአንዱ ሴግመንት ወደ ሌላኛው ሴግመንት የመድዱ ዝቅተኛ ነው በኮኔክቲቭ ቲሹ ሴፕተም የተከፈለ ነው ለምሳሌ አንድ ቦታ ላይ ከመረቀዘ ወይም አንድ ቦታ ላይ ከተጎዳ ለምሳሌ በኢንጁሪ ሊሆን ይችላል ያካባቢ ነው እንጂ የሚጎዳው ሌላኛው ፓርት የኢንፌክሽኑ የመዛመት እድሉ ዝቅተኛ ነው ግን አንዳንድ ኤክሴፕሽን ያሉ በሽታዎች እንደ ቲቪ ከአንዱ ወደ አንዱ የመዛመት እድል ይኖራቸዋል ማለት ስለዚህ ዘ ዲቴይልድ ኒዮሎጂ ኦፍ አናቶሚ ኦን ዘ ብሮንኪያል ትሪ ሄልፕስ አንደኛ እንደዚህ ዲቪዥኖችን ማወቅ የሚጠቅመው ምንድነው አንድ ዩዝድ ፎር ሰርጂካል ሪሙቫል ኦፍ ሴግመንቶችን ሰርጂካሊ ለማስወገድ ይጠቅማል ሁለት ድሬኔጅ ኦፍ ኢንፌክሽን እዛ አካባቢ ለምሳሌ ላተራል ባዛል አካባቢ ኢንፌክሽን ካለ እና ውሃ የቋጠረ ነገር ካለ ያችን ባዛሏን ብቻ ፔኔትሬት አድርጎ ኢንፌክሽኖችን ድሬን ለማድረግ ለምሳሌ በቶማቶሲንቴሲስ ሊሆን ይችላል በኤኒ ሚንስ ያን ብቻ ድሬን ለማድረግ ይጠቅማል ማለት ኢንፌክሽኑ ደግሞ ድሬን አድርጎ ካልተቻለ ሰርጂካሊ ሪሙቭ ለማድረግ ይጠቅማል አናቶሚ ዲቴይሊ ማወቅ ጥቅሙ ዲቪዥኖችን እነዚህን ስራዎች ለመስራት ይጠቅማል ማለት ነው ኔክስት ኢዝ ዘ ቬንቲሌሽን ስንል እንግዲህ ብሪዚንግ እንደማለት ነው ብሪዚንግ ኦር ፑልሞናሪ ቬንቲሌሽን ኮንሲስት ኦፍ ቱ ፌዝስ ኢንስፓይሬሽን ፌዝ እና ኤክስፓይሬሽን ፌዝ ብለን እንጠራዋለን ኢንስፓይሬሽን ማለት አየር ወደ ውስጥ ወደ ላንግ የማስገባት ሂደት ኢንስፓይሬሽን ይባላል አየር የማስወጣት ሂደት ደግሞ ኤክስፓይሬሽን ይባላል እንግዲህ ኢንስፓይሬሽን ስንል ወደ ውስጥ አየር ስናስገባ ዱሪንግ ኢንስፓይሬሽን ላንግስ ኢንክሪዝ ኢን ቮሊዩም ባይ ኢንላርጂንግ ኢን ኦል ዳይሜንሽን ለምሳሌ አየር ወደ ውስጥ በምናስገባበት ጊዜ የላንግ ቮሊዩም በጣም ይጨምራል የላንግ ቮሊዩም በሁሉም ዳይሜንሽን ይጨምራል ኢንስፓይሬሽን ሎወርስ ኤር ፕሬሸር ዊዝን ዘ ላንግ ያለው ፕሬሸር እንዲቀንስ ያደርገዋል ስለዚህ ኤር ሁሌም ቢሆን ወደ ላንግ የሚገባው ዊዝን ላንግ ያለው ፕሬሸር ከአትሞስፌሪክ ፕሬሸር ሲያንስ ነው ስለዚህ አትሞስፌሪክ ፕሬሸሩ በልጦ ኢንትራ ፑልሞናሪ ፕሬሸር ካነሰ ላንግ ወደ ውስጥ ይገባል ማለት ነው ስለዚህ ኤር ፍሎስ ፍሮም ኤሪያስ ኦፍ ሃየር ፕሬሸር ቱ ኤሪያስ ኦፍ ሎወር ፕሬሸር ይሄዳል ማለት ነው ምክንያቱም ላንግ ላይ ያለው ፕሬሸር ትንሽ ነው ስላለ ስለዚህ ቱ ኢኳላይዝ ፕሬሸር ዊዝን ዘ ላንግ ቱ ዘ አውትሳይድ ኦፍ ዘ ላንግ ከላንግ ውጭ ያለውና ዊዝን ላንግ ያለውን ፕሬሸር እኩል ለማድረግ በላንግ ውስጥ ያለው አየር ስላነሰ ወደ ላንግ አየር ይገባል ማለት ስለዚህ ዱሪንግ ኖርማል ኳይት ኢንስፓይሬሽን በማንኛውም ስራ ኖርማሊ ቁጭ ብለን እያለን ምን ተነፍሰው ተንፈሳ ላይ ዲያፍራም እና ኤክስተርናል ኢንተርኮስታል መስልስ ፕሮዲዩስ መስል ሙቭመንት ይፈጥራሉ ማለት ነው ላይክ ኢንተርኮስታል መስል እና ዲያፍራም ላይ ማለት በኢንስፓይሬሽን ጊዜ ስለዚህ ኢንተርናል ኤክስተርናል ኢንተርኮስታል መስሎችና ዲያፍራሞች ለኢንስፓይሬሽን እንጠቀምበታለን ኳይት ኖርማል ኢንስፓይሬሽን እነሱ አሲስት ያደርጉናል ማለት ነው ለምሳሌ ዲያፍራም አንዱ እንግዲህ ለኢንስፓይሬሽን ያገለግለው ሌላው ኤክስተርናል ኢንተርኮስታል መስል እንግዲህ ኢንተርኮስታል መስል በሶስት ምንከፍላቸው ኤክስተርናል ኢንተርናል ኢነር ቦስት ያንን ምንከፍላቸው ማለት ነው ስለዚህ when the dome shaped diaphragm contract የዲያፍራም ኮንትራክት በሚያደርግበት ጊዜ it moves inferiorly and flatten እንደምታዩት አሁን ይሄ ኮንትራክትድ ፌዝ ኦፍ ዲያፍራም ይሄ ኮንትራክትድ ሲሆን እስከዚህ ድረስ ይመጣል ሪላክስድ ሲሆን ደግሞ ወደ ላይ ይሄዳል ስለዚህ አንድ ዲያፍራም ኮንትራክት በሚሆንበት ጊዜ ወደ ታች ዝቅ ይላል ያ ማለት ስፔስ ለላንግ ይሰጣታል ሁለተኛው ፍላት እንደዚህ ነበረው እንደዚህ ሼፕ ነበረው እንደዚህ ፍላት ይሆናል ማለት ነው ሌላው as result the vertical dimension of the thoracic cavity increases እንደምታዩት ይሄን ያክል ከዚህ ጀምሮ እስከዚህ ዳይሜንሽን እንዲጨምር የቶራሲክ ካቪቲ ቮሊዩም ወይም ዳይሜንሽን እንዲጨምር ያግዛል ማለት ነው ስለዚህ ዲያፍራም ወደ ላይና ወደ ታች በመሄድ ብሪዚንግ እንዲኖር ያደርጋል ማለት ነው ወይም ወደ ውስጥ በመተንፈስበት ጊዜ ወደ ታች በመውረድ ኢንስፓይሬሽንን አሲስት ያደርጋል ማለት ነው ላንግ ኤክስፓንድ እንድትሆን ያደርጋል ማለት ነው ሌላው ሁለተኛው መስል ኤክስተርናል ኢንተርኮስታል መስል ነው ኤክስተርናል ኢንተርኮስታል መስል ደግሞ ስራው ከሪፖች ጋር ነው ማለት ሪፖቹ እዚህ ጋር የሚገኙት ሪፖቹ ምን እንዲያደርጉ ነው ወደ ውጭ ኢንክሪዝ እንዲያደርግ ሬዝ እንዲያደርግ ወደ ላይ እንዲነፉ በማድረግ ብሪዚንግ ኢንስፓይሬሽን እንዲኖር ያደርጋል ለምሳሌ ሪፖቹ ላተራሊ እና አንቴሮ ፖስቴሪየርሊ እንዲለጠጡ በማድረግ ስራ ይሰራል ለምሳሌ እዚህ ጋር እንደምታዩት
ይሄ አት ስታርት ኦፍ ኢንስፓይሬሽን ያለው የሪፖቹ ዳይሜንሽን ነው። ሪፖች እንደምታዩት ከቨርተብራል ኮሎመን ተያይዘው ወደፊት የመጡ ናቸውና በምን ተነፍስበት ጊዜ ወደዚህ ላተራሊ ይጨምራሉ፣ አንቴሪየርሊ ይጨምራሉ። ስለዚህ በምታዩበት ጊዜ አሁን አየር ፉሊ በምናስገባበት ጊዜ እዩትኝ ከዚህ እንደዚህ ነበረው ከዚህኛው ደግሞ እንደዚህ ነበረው ይሄን ያክል ጨምሯል ማለት እዚህኛውም ይሄን ያክል ጨምሯል። ስለዚህ አንድ ሰው አየር ወደ ውስጥ በሚያስገባበት ጊዜ ይሄን ያክል ኢንላርጅ ያደርጋል ማለት ነው። ስለዚህ ሪፖቹ ስለዚህ የኤክስተርናል ኢንተርኮስታል መስል ስራ ነው ማለት ነው። የቅድሙ ደግሞ ዲያፍራሙ የዲያፍራም ነው ማለት። ስለዚህ ሌላው ሬዝ ነው። እንዴት ሬዝ? ይሄኛው ላተራሊ ነው። አንቴሮ ፖስቴሪሊ ደግሞ እንዴት ሬዝ ያደርጋል ስንል ይሄኛው ቨርተብራል ኮሎመን ነው። እንደምታዩት አየር ወደ ውስጥ በምናስገባበት ጊዜ ሪፓችን እንደዚህ ነበረው ልክ እንደዚህ ሆኗል ማለት ነው። ስለዚህ ይሄን ያክል ስፔስ አየር ወደ ውስጥ በምንተነፍስበት ጊዜ ይሄን ያክል ስፔስ ወደ ውጭ ይመጣል። ስለዚህ አየር ወደ ውስጥ በምናስገባበት ጊዜ ላተራሊ አንቴሪየርሊ ሪፓችን ኤክስፓንድ በማድረግ ቶራሲክ ቮሊዩም እንዲጨምር እድል ይፈጥራል ማለት ነው። ስለዚህ ቶራሲክ ቮሊዩም ጨመረ ማለት ወደ ውስጥ እንድንተነፍስ ያግዛል ማለት ነው። ሌላው ቢኮዝ ኦፍ ሪፕስ ኖርማሊ ኤክስተንድ ፍሮም አንቴሪየር ኢንፌሪየርሊ ፍሮም ዘ ቨርተብራል ኮሎመን ሊፍቲንግ ዘም ኢንላርጅስ ቦዝ ላተራል ኤንድ አንቴሪየር ላተራሊ ይጨምራል፣ አንቴሪየርሊ ይጨምራል። እዚህ እንዳየ ነው ማለት ነው። ይሄ ላተራሊ ነው፣ ይሄ አንቴሪየርሊ ነው። although this actions expand the thoracic dimension by only few millimeters along each plane, this movement is sufficient to increase thoracic volume which is equal to normal resting inspiration. ስለዚህ የኤክስተርናል ኢንተርኮስታል መስልና የዲያፍራም መስል ኖርማሊ ለመተንፈስ ያስችለናል ነው ማለት ነው። ሌላው ግን ዱሪንግ ዲፕ ፎርስድ ኢንስፓይሬሽን አንዳንዴ በምንሮጥበት እና ዲፕ በምንተነፍስበት ጊዜ አዲሽናል መስል ያስፈልገን ይችላል። አዲሽናል መስል ኮንትራክት እንዲያደርግ ያስፈልገናል ሞር ቶራሲክ ቮሊዩም ለመጨመር። እነዚህ አዲሽናል መስል በተለይ ሪፕ ኬጅን ሊቤት ለማድረግ የሚጠቅሙ አዲሽናል መስሎች ቅድም ካያችሁ ነው ከኤክስተርናል ኢንተርኮስታል መስልና ከዲያፍራም በተጨማሪ ስካሊን መስል እና ስተርኖክሎዶማስቶይድ መስል ኔክ ላይ የሚገኙ መስሎች ናቸው። እነዚህ መስሎች አሲስት ያደርጋሉ። ሌላው ፒክቶራሊስ ማይነር እነዚህ ለብሪዚንግ ወይም ለኢንስፓይሬሽን አሲስት ያደርጋሉ። በተለይ ደግሞ ፎርስድ ኢንስፓይሬሽን ላይ ኢፌክት አላቸው ማለት ነው። አሁን ኢንስፓይሬሽን አይተናል፣ ማን መስሎች እንደሚያግዙ አይተናል። ኤክስፓይሬሽን ደግሞ እናያለን። ኤክስፓይሬሽን ማለት አየር ወደ ውጭ ወፍ ብለን ስናስወጣ ማለት ነው። ስለዚህ በኳይት ኤክስፓይሬሽን ለምሳሌ ጤነኛማ ሰው ወደ ውጭ በሚተነፍስበት ጊዜ ፓሲቭ ፕሮሰስ ነው ምንም፣ ምክንያቱም ላንግ ትለጠጣለች ኢላስቲክ ፋይበር ስላላት በራሷ ጊዜ ወደ ነበረችበት ትመለሳለች ማለት ነው። ሪፕ ኬጆች ወደ ላይ ይነፋሉ፣ በግራቪቲ ወደ ነበሩበት ይመለሳሉ። ስለዚህ ፓሲቭ ነው ማለት ነው። ግን በሽታ ካለና ፎርስድ ኤክስፓይሬሽን የምናደርግ ከሆነ ግን ሌሎች መስሎች አዲሽናሊ አብዶሚናል መስሎች ይጨመራሉ ማለት ነው። ለምሳሌ አስ ሪስፓራቶሪ መስል ሪላክስ፣ ሪስፓራቶሪ መስሎቹ ሪላክስ ቅድም ኢንስፓየር ስናደርግ ኮንትራክት ያደረጉት አሁን ሪላክስ ያደረጉ ዘ ሪፕ ኬጅ ድሮፕስ አንደር ፎርስ ኦፍ ግራቪቲ በራሱ ጊዜ ሬዝ አድርጎ የነበረው ድሮፕ ያደርጋል ነው። ሌላው ዲያፍራም ሪላክስ አድርጎ ዲያፍራም ወደ ታች መጥቶ የነበረው ወደ ላይ ወደ ነበረበት ቦታ ይመለሳል ማለት ነው። ስለዚህ አዝ ሴም ታይም መኒ ኢላስቲክ ፋይበር ላንግ ላይ የሚገኙ ኢላስቲክ ፋይበር ሪኩዌል ያደርጋሉ። ሪኩዌል ማለት ተለጥጣ የነበረችው ላንግ ወደ ነበረችበት እንድትመለስ ይሆናሉ ማለት ነው። ዘ ሪዛልት ኢዝ ዛት ቮሊዩም ኦፍ ቶራክስ ኤንድ ላንግ ዲክሪስ ቀጥታ ቮሊዩሙ ጨምሮ የነበረው ኢንስፓየር ስናደርግ በኤክስፓይሬሽን ጊዜ ቮሊዩማቸው ይቀንሳል ማለት ነው። ስለዚህ ዊች ፑሽስ ኤር ፍሮም ዘ ላንግ አሁን አየር እንዲገባ ተደርጎ የነበረው አየር ከውጭ ወደ ውጭ እንዲወጣ ይደረጋል። ያ ማለት ኤክስፓይሬሽን ነው ማለት ነው። ስለዚህ በዚህ ጊዜ አሁን ዲያፍራም ሙቭስ ሱፔሪየርሊ አስ ኢት ሪላክስ ዲያፍራም እንደዚህ መጥቶ የነበረው ወደ ላይ ሪላክስ ያደርግ ወደ ላይ ሙቭ ያደርጋል። ይሄ ኤክስፓይሬሽን ነው። ስለዚህ ሪፕስ ዲፕረስድ አስ ኤክስተርናል ኢንተርኮስታል መስል ሪላክስ ኤክስተርናል ኢንተርኮስታል መስል ሪላክስ በሚያደርግበት ጊዜ ሪፖቹ ዲፕረስ ያደርጋሉ ማለት ኮንትራክት ሲያደርግ ሪፖቹ ሬዝ ነው የሚያደርጉ፣ ሪላክስ ሲያደርግ ደግሞ ዲፕረስ ያደርጋሉ። ሌላም ደግሞ የኤክስተርናል ኢንተርኮስታል መስል ሪላክስ መሆን ብቻ ሳይሆን ኢንተርናል ኢንተርኮስታል መስል ኮንትራክት ማድረጉ ዲፕረስ እንዲሆን ያገለግላል ማለት። ስለዚህ ኢንተርናል ኢንተርኮስታል መስል ለኤክስፓይሬሽን ነው የሚያገለግል፣ ኤክስተርናል ኢንተርኮስታል መስል ደግሞ ለኢንስፓይሬሽን ነው የሚያገለግል ማለት ነው። ስለዚህ አሁን ቅድም ኖርማል ኤክስፓይሬሽን ነበር ያየን፣ አሁን ደግሞ ፎርስድ ኤክስፓይሬሽን። በፎርስድ ኤክስፓይሬሽን ጊዜ አክቲቭ ፓሲቭ ፕሮሰስ የነበረው ኖርማሊ ፎርስድ ተገደን ኤክስፓየር በምናደርግበት ጊዜ ኃይል በሚጠቀምበት ጊዜ አክቲቭ ፕሮሰስ ይሆናል ማለት ነው። ይሄ አክቲቭ ፕሮሰስ ኢዝ ፕሮዲውስድ ባይ ኮንትራክሽን ኦፍ መስልስ ኢን ዘ አብዶሚናል ዎል። አብዶሚናል ዎል ይጨመራሉ፣ መስሎቹ ይጨመራሉ። አብዶሚናል ዎል መስሎቹ እንግዲህ ወደ 5 ይሆናሉ። ስለዚህ የመጀመሪያው ኢንተርናል ኦብሊክ፣ ኤክስተርናል ኦብሊክ፣ ኢንተርናል ኦብሊክ፣ ኤክስተርናል ኦብሊክ፣ ኢንተርናል ኦብሊክ፣ ትራንስቨርስ አብዶሚነስ እና ሬክተስ አብዶሚነስ የሚባሉ መስሎች አሉ። አብዶሚናል አሲስት የሚያደርጉ በተለይ ደግሞ ትራንስቨርስ አብዶሚነስ እና
ኦብሊኮቹ በኤክስፓይሬሽን ጊዜ አሲስት ያደርጋሉ አየር ወደ ውጭ እንዲወጣ ዲያፍራምን ወደ ላይ በመግፋት ማለት። ስለዚህ ኮንትራክሽናቸው የአብዶሚናል መስሎች ኮንትራክት ማደረግ ኢንክሪዝ ኢንትራ አብዶሚናል ፕሬሸር በአብዶመን ያለው ፕሬሸር በእያንዳንዱ ኦርጋን ያለው ፕሬሸር እንዲጨምር በማድረግ ኦርጋኖቹ ወደ ላይ እንዲሄዱ በማድረግ ፎርስ በማድረግ ኦርጋኖቹ ደግሞ ስቶማክ ምናምን ኦርጋኖቹ ማን ይገፍታል? ዲያፍራምን ወደ ላይ ይገፍታል። ዲያፍራም ወደታች ወርዶ የነበረው ወደ ላይ እንዲሄድ እድል ይገፋል ማለት። ሌላው ሻርፕሊ ዲፕረስ ሪፕኬጅ ቅድም ሬዝ አድርጎ ነበር፣ አሁን ደግሞ ዲፕረስ እንዲሆን ያደርጉታል። ምክንያቱም አብዛኞቹ ዛይፎይድ ፕሮሰስ ሪፑ ላይ ምናምን ስለሆነ አታች ያደርጉት አብዶሚናል መስሎቹ ኢንሰርሽናቸው ማለት። ስለዚህ ዘስ ዲክሪዝስ ቶራሲክ ቮሊዩም። ስለዚህ በፎርስድ ጊዜ አብዶሚናል መስሎቹ ቮሊዩም እንዲቀንስ ያደርጉና ኤክስፓይሬሽን እንዲመጣ ያደርጋሉ ማለት። ስለዚህ ኢንተርናል ኢንተርኮስታል መስል፣ ኳድራተስ ሉምባረም መስል፣ ላቲስመስ ዶርሲ መስል ደግሞ ከአብዶሚናል መስሎች ከአራቶቹ አብዶሚናል መስሎች በተጨማሪ ሪፕኬጅን ዲፕረስ ለማድረግ ይጠቅማሉ ማለት። ስለዚህ አሁን አብዶሚናል መስልስ፣ ኢንተርናል ኢንተርኮስታል መስል፣ ኳድራተስ ሉምባረም፣ ላቲስመስ ዶርሲን መስሎች የሚባሉት ለኤክስፓይሬሽን እንጠቀምባቸዋለን ማለት ነው። ዲያፍራም፣ ኢንተርናል ኢንተርኮስታል መስል እና ቅድም ያልነው ስካሊነስ ስተርኖክሌዶማስቶይድ መስል ምናምን ያልናቸው ደግሞ እና ፒክቶራሊስ ማይነር ያልናቸው እነሱ ደግሞ ለኢንስፓይሬሽን ያገለግላሉ፣ እነዚህ ደግሞ ለኤክስፓይሬሽን ያገለግላሉ ማለት ነው። ስለዚህ ይህን ይመስላል አጠቃላይ ያለው እንትን ሂደት። ስለዚህ ውድ የተከበራችሁ አድማጮቻችን የዛሬው ርዕሳችን ይህን ይመስላል። ይሄ እንግዲህ ሪስፓራቶሪ ሲስተም አናቶሚ ነው ማለት ነው። ሪስፓራቶሪ ሲስተም 3 ፓርቶች አሉት። ይሄኛው አሁን የሰራ ነው ላንግ ነው ማለት ነው። ስለ ኖዝና ፋርኒክስ ፓርት 1 ነው። አጠቃላይ ደግሞ ስለ ብሮንካይ ትራኪያ ምናምን የያዘው ደግሞ ፓርት 2 ነው። ላርኒክስ ትራኪያ ብሮንካይ እና ሳም ፓርት ኦፍ ላንግ አልቬኦላይ ምናምን የያዘው ፓርት 2 ነው ማለት ነው። ይሄኛው ፓርት 3 ደግሞ ስለ ላንግ አናቶሚ የያዘ ነው ማለት ነው። ስለዚህ ይሄ መረጃ ቀጣይ የምንሰራቸው ላይክ አሁን ደግሞ ቀጣይ ዩሪናሪ ሲስተም አናቶሚ እንሰራለን። እንደዚህ ቀጣይ ቪዲዮዎች እንዲደርሷችሁ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ዩቲዩብ አልጎሪዝም ለተለያየ ሰው እንዲያደርሰው ኮሜንት፣ ሼር፣ ላይክ ስታደርጉ ወደ ተለያየ ሰው እንዲዳረስ ያደርገዋል ማለት ነው። በተመሳሳይ ደግሞ እስካሁን ድረስ ምንም ሰብስክራይብ ሳታደርጉ ከቆያችሁ አሁን ሰብስክራይብ በማድረግ የዚህ ቻናል አባል ይሁኑ። ስለዚህ በሌላ ቪዲዮ በሌላ ጤና መረጃ እስክንገናኝ በሰላም ቆዩልን።